ከእናንተ ጋር አብረን የምንመለከተው እግዚአብሔር በመንፈስ የሞላው ቃል አለ። መልእክት ነው፣ የጊዜው ቃል ነው እና እግዚአብሔር እንደሚናገረን እንደሚዳስሰን አምናለሁ። በመንፈሱ ይነካናል፣ ያበረታናል፣ ይፈውሰናል። አሜን። እግዚአብሔር የተመሰገነ ይሁን። ቃሉን እስኪ ቆመን የእግዚአብሔርን ቃል እናነብና ከዛ ወደ መልእክታችን እንሄዳለን ማለት ነው። ቅድም ተሜ ያነበው ነበረ። በመገለጥ በመረዳት ነው ዛሬ እግዚአብሔር ገልጦለት ነው የሚያነበው አልኩኝ። ዛሬ የምንካፈለውን መጀመሪያ ላይ ሲያጸልይ ያነበበው ነበረ። በሁለተኛ ቆሮንቶስ ላይ ሁለተኛ ቆሮንቶስ ምዕራፍ 1 ላይ ከ21 ጀምሮ እስከ 22 አነባዋለሁ። እንደዚህ ይላል። በክርስቶስ ከናንተ ጋር የሚያጸናንና የቀባን እግዚአብሔር ነው። ደግሞም ያተመን የመንፈሱንም መያዣ በልባችን የሰጠን እርሱ ነው። በክርስቶስ ከናንተ ጋር የሚያጸናን የቀባን ማን ነው? እግዚአብሔር ነው። ደግሞም ያተመን የመንፈሱንም መያዣ በልባችን የሰጠን እርሱ ነው። እግዚአብሔር የተመሰገነ ይሁን። እንጸልያለን። መንፈስ ቅዱስ የእግዚአብሔር መንፈስ፣ የኃይል መንፈስ፣ የክብር መንፈስ፣ የብርታት መንፈስ በኢየሱስ ክርስቶስ ስም ዛሬ በዚህ ስፍራ ላይ በኃይል እንድትሰለጥን እንጸልያለን። በጌታ በኢየሱስ ክርስቶስ ስም ማናቸውም የጠላት ሥራ፣ የዲያብሎስ ሥራ፣ የሕዝብህን በረከት የማይወድ አንተን እንዳንሰማ የሚከላከል በረከታችን የሆንከውን አንተን እንዳናይ ወደ አንተ እንዳንገሰግስ እንቅፋትን የሚያደርግ ክፉ ጠላት በኢየሱስ ስም የተመታ እንዲሆን እንጸልያለን። ሥራ ሁሉ በኢየሱስ ስም የፈራረሰ እንዲሆን እንጸልያለን። በወደደን በርሱ ከአሸናፊዎች እንበልጣለን ተብሎ በቃል ተጽፏልና የመንፈስህ ጉልበት ቃልህን እየሰማን እንዲያገኘን በኢየሱስ ስም እንጸልያለን። እግዚአብሔር ሆይ ይህን ስፍራና ጊዜ ሁሉ ለመንፈስ ቅዱስ አሳልፈን እንሰጣለን። መንፈስ ቅዱስ አንተ ብቻ በዚህ ስፍራ ላይ ሰልጥን። ለእያንዳንዳችን እንደሚገባን ድምፅህን አሰማን። ለመንፈሳችን፣ ለልባችን፣ ለውስጣችን ተናገረን። ቃልህ ይፈውሰን። ቃልህ እንደሌላ ሰው አድርጎ ይቀይረን። የቃልህ ሬማና መገለጥ ይምጣልን። ሁሉ በሁሉ የሆነው መንፈስ ቅዱስ ያገልግለን። በኢየሱስ ክርስቶስ ስም አሜን። እንቀመጣለን። በአርስቱ ላይ እንደምትመለከቱት የቅባቱ ሥራ በሚል አርስት ነው የምንመለከተው። ቅባቱና መንፈስ ቅዱስ የተለያዩ አይደሉም። ቅባቱና መንፈስ ቅዱስ የተለያዩ አይደሉም። በመጽሐፍ ቅዱሳችን ላይ በብሉይ ኪዳንም በአዲስ ኪዳንም ሰዎች ለተለያየ ነገሮች ሲቀቡ ወይም መንፈስ ቅዱስ በውስጣቸው ሲያድር በአዲስ ኪዳን፣ እንደገና ደግሞ መንፈስ ቅዱስ በላያቸው ሲመጣ በብሉይ ኪዳን እንመለከታለን። በተለይ 3 ዋና ዋና በሆኑ ነገሮች እግዚአብሔር ሰዎችን ሲቀባ ወይም ደግሞ መንፈሱን ሲያመጣባቸው ወይም ደግሞ መንፈሱን ሲያሳድርባቸው እንመለከታለን። ለምሳሌ በብሉይ ኪዳን ነገስታትን እግዚአብሔር ምን ያደርግ ነበር? ይቀባ ነበር። በብሉይ ኪዳን አሁንም ደግሞ ካህናትን እግዚአብሔር ምን ያደርግ ነበር? ይቀባ ነበር። በአዲስ ኪዳንም ካህናትን እግዚአብሔር ይቀባል። እንደገና ደግሞ አዲስ ልደትን ደግሞ የሚያስገኘው ማን ነው? ይሄው መንፈሱ፣ ቅባቱ መንፈስ ቅዱስ ነው። ስለዚህ መቀባት ለአዲስ ልደት አይነተኛ ነው። መቀባት ደግሞ ለክህንነት ያስፈልጋል። መቀባት በብሉይ ኪዳን መሰረት ደግሞ ለንግስና አስፈላጊ እንደሆነ በመጽሐፍ ቅዱሳችን ላይ እንመለከታለን። እንግዲህ ቅባቱና መንፈስ ቅዱስ የማይለያዩ ከሆነ
እግዚአብሔር መንፈስ ቅዱስን በተለይ በአዲስ ኪዳን ለኔና ለናንተ ሲሰጠን መንፈስ ቅዱስ በእኛ እንዲጠቀም ነው እንጂ እኛ በመንፈስ ቅዱስ እንድንጠቀም አይደለም። ልዩነት አለው አይደል? መንፈስ ቅዱስ በማን እንዲጠቀም ነው? በእኛ እንዲጠቀም ነው እንጂ እኛ በመንፈስ ቅዱስ እንድንጠቀምበት አይደለም። አንድ ጊዜ በዩኒቨርሲቲ በአዲስ አበባ ዩኒቨርሲቲ ያለሁኝ አንድ ጓደኛዬ እንዴ መንፈስ ቅዱስ ተሰጥቷል እና በመንፈስ ቅዱስ ስጦታዎች ሁሉ ተጠቀም እንጂ ነብይም ብትሆን ምን ብትሆን ብዙ ነገር እኮ ያመጣልሃል አለኝ። እና እኔ ደግሞ ምን አልኩት? አይ የተሰጠን እኮ መንፈስ ቅዱስን እንድንጠቀምበት ሳይሆን እንዲጠቀምብን ነው። ዛሬ እኮ ተገልብጧል አይደል? መንፈስ ቅዱስ ተሰጥቶናል። መንፈስ ቅዱስ ደግሞ ስጦታዎችን ሰጥቶናል። እከሌ ተብለናል። ግን ስንጀምር አገልግሎታችንን እናበለሻሸዋለን። በመንፈስ ቅዱስ መጠቀም እንጀምራለን። ሮንግ ነው። መንፈስ ቅዱስ ነው በእኛ መጠቀም ያለበት ወገኖቼ። ጌታ ኢየሱስ ክርስቶስ ከማረጉ በፊት ሁላችሁም እንደምታውቁት በብሉይ ኪዳን ላይ መንፈስ ቅዱስ መጥቶ በአማኞች ላይ ወይም በእግዚአብሔር ሰዎች ላይ ለዘላለም ይኖራል አልተባለም። ያርፍባቸው ነበር። ትላልቅ ነገርን ግን ከመንፈሱ የተነሳ አድርገዋል፣ አከናውነዋል። እግዚአብሔር ለመረጣቸውና ለጠራቸው ስራ በተቀበሉት የመንፈስ ቅዱስ ኃይል ምን አድርገዋል? አገልግለዋል። የተሰጣቸውንም የተጠሩበትንም ዓላማ አከናውነዋል፣ ፈጽመዋል። በሐዋርያት ሥራ 2 ላይ ግን ስንመጣ ኢየሱስ ክርስቶስ ከመሄዱ በፊት እኔ ብሄድ ይሻላችኋል፣ ምክንያቱም እኔ ሲሄድ ማን ይመጣል አለ? መንፈስ ቅዱስ ይመጣል። እርሱም ደግሞ ምን ያደርገኛል? ያከብረኛል። ከእኔ ካለውም ወስዶ ምን ያደርጋችኋል? ይነግራችኋል፣ ይሰጣችኋል። እና ኢየሱስ ክርስቶስ ከሄደ በኋላ የመጣ አለ ለዘላለም በእናንተ ውስጥ እንዲኖር የተባለ መንፈስ ቅዱስ አለ። መንፈስ ቅዱስ በውስጣችን ለዘላለም ከመኖሩ የተነሳ እያንዳንዳችን ዛሬ የአዲስ ኪዳን አማኞች የተቀባነን መንፈስ ቅዱስ በውስጣችን ስላለ። እስኪ ካጠገባችሁ ያለውን ሰው እንደዚህ በሉት፣ መንፈስ ቅዱስ በውስጥ ስላለ የተቀባህ ነህ በሉት። አልተቀባሁም ብላችሁ እንዳታስቡ። መንፈስ ቅዱስ ያለበት ሰው ሁሉ ምን ሆኗል? ተቀብቷል። ለዚህ ነው ቅድም ያነበብኩት ክፍል የቀባን ማን ነው አለ? እግዚአብሔር ነው። የመንፈሱንም መያዣ የሆነውን መንፈሱን ሰጠን፣ አተመን ይላል። ማህተም እኮ የባለቤትነት ምልክት ነው አይደለም? የኦነርሺፕ ምልክት ነው። ስለዚህ የእግዚአብሔር ናችሁ እናንተ። እኔ የእግዚአብሔር ነኝ፣ ምንም ጥርጥር የለንም። የእግዚአብሔር የሆነው ነገር ሁሉ ደግሞ የሱ ከመሆናችን የተነሳ የኛ ነው ማለት ነው። ስለዚህ በሐዋርያት ሥራ 2 ላይ ሁላችን የተከናወነውን ነገር እናውቃለን። ማርቆስ ዮሐንስ የተባለው ማርቆስ እናት የነበረችው ቤት ማርያም ቤት 120 የሚያሉ ሰዎች ሐዋርያት ሥራ ምዕራፍ 2 ላይ ተሰብስበው ምን ያደርጉ ነበር ይላል? ይጸልዩ ነበረ። በቤት ውስጥ ጸሎት የተጀመረው ያን ጊዜ ነው ወገኖች፣ አሁን አይደለም። እና በሚጸልዩበት ጊዜ እግዚአብሔር የሰጠው የተስፋ ቃል ምን መሆን ጀመረ? መምጣት ጀመረ። መቀበል ጀመሩ። መንፈስ ቅዱስን ተሞሉ። እና በሐዋርያት ሥራ 1:8 ላይ የመጀመሪያውን የመንፈስ ቅዱስ ወይም የቅባቱን ሥራ እንመለከታለን። ኃይልን መስጠት ነው። ኃይልን ይሰጣል። ቅባቱ ምን ይሰጣል? ኃይል ይሰጣል። ወይም መንፈስ ቅዱስ ምን ይሰጣል? ኃይል ይሰጣል። አንድ ሰው የእግዚአብሔር መንፈስ በውስጡ ሲያድር ተቀብቷል። የመጀመሪያ ኤክስፒሪየንስ የሚያደርገው ነገር በህይወቱ ላይ የሚቀበለው ነገር ምንድነው? ኃይል ነው። መንፈስ ቅዱስ ኃይል አይደለም። መንፈስ ቅዱስ ኃይል ይሰጣል። አንዳንድ ሰዎች መንፈስ ቅዱስ ፓወር ብቻ ይመስላቸዋል። ኖ መንፈስ ቅዱስ እኮ እግዚአብሔር ነው። እኔ ስለ ሥላሴ አልገባም መቼስ። መንፈስ ቅዱስ ምንድነው? እግዚአብሔር ነው። ስለዚህ እሱ አንድ ሰው ውስጥ በተለይ የአዲስ ኪዳን አማኝ ውስጥ መጥቶ ሲያድር ለዘላለም ለመኖር ሲመጣ ምን ይሰጠዋል? ኃይል ይሰጠዋል። ይሄ ኃይል ለምን እንደሆነ በሐዋርያት ሥራ 1:8 ላይ ሲናገር እንደዚህ ይላል፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምን ትቀበላላችሁ?
ኃይል ትቀበላላችሁ። በኢየሩሳሌም በይሁዳ ሁሉ በሰማርያም እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። ይሄ ኃይል የሚሰጠው ለሚኒስትሪ ነው ወይም ለአገልግሎት ነው። አገልግሎት ደግሞ ልዩ ልዩ ነው አይደለም? አንዳንዶቻችን በጸሎት ይሆናል የምናገለግለው፣ በምልጃ በኋላ ጸልያለሁ። አንዳንዶቻችን በተለያየ አገልግሎት፣ የአምስቱ አገልግሎት ቢሮዎች አሉ። ግን ይሄ ኃይል የሚሰጠው ለምንድነው? ለአገልግሎት ነው። ለአገልግሎት ነው። እንደፈለግን በዚህ ኃይል ልንጠቀም አይደለም የሚሰጠን። እግዚአብሔር ለመንግስቱ ስራ፣ ለመንግስቱ አገልግሎት ኃይል ስለሚያስፈልገን መንፈሱን በውስጣችን አኑሮ ከመንፈስ ቅዱስ የሚመጣውን ደግሞ ኃይል ይሰጠናል። ስልጣን የተሰጠው ሰው እኮ ስልጣን ብቻ ያስፈልገውም፣ ምንም ያስፈልገዋል፣ ኃይል ያስፈልገዋል። አያችሁ፣ በመንግስት ባለስልጣኖች ከተሾሙ በኋላ ከዛ ስልጣናቸው ጋር ምን ይሰጣቸዋል? ኃይል ይሰጣቸዋል። ስለዚህ የሚናገሩት ነገር ሁሉ ተሰሚነት አለው። ማስቆም፣ መከልከል፣ መፍቀድ ይችላሉ። ኃይል ተሰጥቷቸዋል። እኔና እናንተም ደግሞ ስልጣን ተሰጥቶናል አይደለም? ግን የስልጣኑ ማጽኛና ማካሄጃ ኃይል፣ የመንፈስ ቅዱስ ኃይል ያስፈልገናል። በመናገለግልበት በማናቸውም አገልግሎት ላይ የመንፈስ ቅዱስ ኃይል ያስፈልገናል። ያለ ኃይል ማገልገል አንችልም። በዚህ ዘመን ያለችው ቤተክርስቲያን በተለይ የመንፈስ ቅዱስ ኃይል በብዛት በኃይል ያስፈልጋታል። ለምን? የዲያብሎስ ስራ እንደምታዩት ነው። ገኗላ፣ እላይ ደርሷላ፣ ሰማይ ሊደርስ እኮ ነው። ያንን የዲያብሎስ ስራ ለማፈራረስ እኛ ቤተክርስቲያን ዛሬ በመንፈስ ቅዱስ ኃይል ካልተነሳች እንዴት ትችላለች? እንዴት እናፈርሰዋለን? ወገኖቼ ኃይል ያስፈልገናል። ምንም ጥያቄ የለውም። ኢየሱስ ክርስቶስ በሚያገለግልበት ጊዜ ፍጹም ሰውና ፍጹም አምላክ እንኳን ሆኖ በሉቃስ 8 ላይ ሄዳችሁ ስትመለከቱ ያቺ 12 ዓመት ደም የሚፈሳት ሴት በሰዎች ሁሉ መካከል እያጋፋችው መታ ጨርቁን ምን አደረገች ይላል? ነካች። ጨርቁን ብቻ የነካሁ እንደሆነ ምን ሆናለሁ ብላለች? እድናለሁ ብላ አምና ነበር። እና ከዛ መታ በነካች ጊዜ ከእሷ የሚፈሰው ደም ምን ሆነ ይላል? ተቋረጠ፣ ተፈወሰች ይላል። እና ጌታ ኢየሱስ ክርስቶስም ያ ኢንሲደንት የተከናወነበትን ጊዜና ደቂቃ ያውቅ ስለነበረ ማን ነው የነካኝ አለ። ወደዛ ሄጄ ጊዜ ካነበብኩት ጊዜ እንዳይወስድ ብዬ ነው በቃሌ የምነግራችሁ። ማን ነው የነካኝ? ብዙ ሰው ነው ያለው ከኢየሱስ ክርስቶስ ጋራ። ሞስት ፕሮባብሊ ብዙ ሰዎች ምን አድርገውታል? ነክተውታል፣ ዳሰውታል፣ ተጋፍተውታል። ኢየሱስ ክርስቶስ ግን ደቀ መዛሙርቶቹ ከሱ ጋር የተጠጋጉት ሐዋርያቶቹ ማን የነካኝ ትላለህ እንዴ ጌታ ሆይ? ይሄ ሁሉ ሰው እያጋፋህ እያለ ኖ ኖ ኖ ኖ ኖ ኃይል ከኔ ምን አድርጓል አለ? ወጥቷል። ለዚህ ነው ይሄ ኃይል በአገልግሎት ላይ የሚገለጥ ኃይል ነው ያልኳችሁ። ፈውስ ለሚያስፈልገው ሰው ፈውስን ለመስጠት መንፈስ ቅዱስ በእኔና በእናንተ ውስጥ ሆኖ ምን ያደርጋል? ያልፍና በሰዎች ላይ ያለውን ደዌና ህመም ያነሳል፣ ያስወግዳል፣ ጥያቄን ይመልሳል። የሰይጣንንና የዲያብሎስን ስራ ምን ያደርጋል? ያፈርሳል። ኃይል መንፈስ ቅዱስ በመጣ ጊዜ ኃይልን ትቀበላላችሁ። ምናልባት አንዳንዶቻችሁ ዛሬ በመንፈስ ቅዱስ ያልተሞላችሁ ካላችሁ በሚቀጥለውም ሳምንት አሁንም እንጸልያለን። በመንፈስ ቅዱስ የሚሞላ ማን ነው? ኢየሱስ ነው። አጥማቂው እሱ ነው። እናንተ ግን ከለመናችሁት ልባችሁ ከተዘጋጀ ዛሬም ያልተሞላ ሰው ካለ ኢየሱስ በመንፈስ ቅዱስ ሊሞላችሁ ይችላል። ያለ መንፈስ ቅዱስ ክርስትና አይቻልም፣ አይሞከርምም ጭራሽ። መውደቅና መነሳት የሚያታክት ህይወት ነው የሚሆንባችሁ። ያለ ማን? ያለ መንፈስ ቅዱስ። እና ኢየሱስ ኃይል ከኔ ወጥቷል አለ። ምክንያቱም እቺ ሴት ምን ሆና ነበረ? ተፈውሳ ነበረ። በአገልግሎቱ ሁሉ ኢየሱስ
የመንፈስ ቅዱስን ኃይል ይጠቀም ነበር። በኢሳይያስ 61 ላይ ሁላችሁም እንደምታውቁት ኢየሱስ ክርስቶስ ራሱ ሲናገር በኔ ላይ ነው አለ አይደለም? ለድሆች ወንጌልን እሰብክ ዘንድ ምን አድርጎኛል? ቀብቶኛል። ለታሰሩት ደግሞ ነፃነትን እሰጥ ዘንድ ልኮኛል። ለታሰሩት መፈታትን እሰጥ ዘንድ ልኮኛል። ለተማረኩት ነፃነትን እሰጥ ዘንድ፣ ላዘኑት መጽናናትን። በእሾህ ፋንታ እናንበው ደደን እናንበው እስኪ። በጣም የሚባርክ ቃል ነው እዛ ላይ ያለው ኢሳይያስ 61 ላይ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ምን አድርጎኛል? ቀብቶኛል። ዋው! ኢየሱስ መቀባት አስፈለገው ወገኖቼ? አምላክ የሆነው ፍጹም አምላክ የሆነው መቀባት አስፈልጎት ነበረ። ለምን? ለአገልግሎቱ፣ ለመጣበት ሚሽን ያንን ፍጹም ለማድረግ ለማከናወን እና ከዛ በኋላ ሚሽኑ ሲናገር ወይም የዚህ ቅባቱን ሥራ ሲዘረዝረው እንመለከታለን። ልባቸው የተሰበረውን ምን አደርግ ዘንድ? እጠግን ዘንድ፣ ለተማረኩት ነፃነትን፣ ለታሰሩት መፈታትን እናገር ዘንድ ምን አድርጎኛል? ልኮኛል። የመቀባቴ ዓላማ ይሄ ነው ይላቸዋል። የተወደደችውን የእግዚአብሔርን ዓመት አምላካችን የሚበቀልበትን ቀን እናገር ዘንድ ምን አድርጎኛል? የሚያለቅሱትንም ሁሉ አጽናና ዘንድ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ በአመድ ፋንታ አክሊልን፣ በልቅሶ ፋንታ የደስታን ዘይት፣ በሐዘንም መንፈስ ፋንታ የምስጋናን መጎናጸፊያ እሰጣቸው ዘንድ ምን አድርጎኛል? ልኮኛል። ኢየሱስ ክርስቶስ በነበረበት በሥጋ ወራት በመንፈስ ቅዱስ ቅባትና ኃይል ነበር ያገለገለው። ሐዋርያት ሥራ 10 ላይ ሄዳችሁ ስትመለከቱ 10:38 ላይ እግዚአብሔርም የናዝሬቱ ኢየሱስ ክርስቶስን በኃይልም በመንፈስ ቅዱስም ምን አደረገው ይላል? ቀባው። አያችሁ፣ መንፈስ ቅዱስ ኃይልን እየሰጠው በአጋንንት የታሰሩትን ነፃ እያወጣ ልባቸው የተሰበረውን እየጠገነ ቀደም በኢሳይያስ ላይ የዘረዘርናቸውን እነዛን ነገሮች ሁሉ እያደረገ ነበረ። ኢየሱስ በሥጋ ወራት አገልግሎቱን ፈጽሞ አባቱን ደስ ያሰኘው። እግዚአብሔር የተመሰገነ ይሁን። ስለዚህ መንፈስ ቅዱስን ዛሬ እኔና እናንተ ስንቀበል ኃይል ይሰጠናል። ለተጠራንበት ጥሪ፣ ለተቀባንበት መቀባት፣ ለተለየንበት መለየት ያ ኃይል ስራውን እንደሚገባ አኮምፕሊሽ እንድናደርግ ያስችለናል። እግዚአብሔር የተመሰገነ ይሁን። አሜን። ኃይል ያስፈልገናል፣ ከመንፈስ ቅዱስ የሚመጣ ኃይል። በሁለተኛ ደረጃ ስንቀባ ወይም መንፈስ ቅዱስ በውስጣችን ሲያድር ምሪት የምናቅ ሰዎች ነው ምን ሆነው። ሁሉን ነገር በራሳችን ፈቃድ፣ በራሳችን ፕላን፣ በራሳችን ሐሳብ የምናከናውን ሰዎች አንሆንም። ማን ነው የሚመራን? መንፈስ ቅዱስ ይመራናል። ይሄን ምላችሁ ለመንፈሳዊ አገልግሎታችን ብቻ አይደለም። ብዙ ሰው መመራት የሚፈልገው ለመንፈሳዊ ነገር ብቻ አድርጎ ያስባል። ኖ ኖ ኖ ኖ። ልጆቻችሁን ስታሳድጉ የምን ምሪት ያስፈልጋል? የመንፈስ ቅዱስ ምሪት ያስፈልጋል። ገንዘባችሁን እንዴት አድርጋችሁ መጠቀም እንደሚገባችሁ የመንፈስ ቅዱስ ምሪት ያስፈልጋል። መንፈሳዊ ነገር ላይ ብቻ አይደለም። ማንን ላግባ? የመንፈስ ቅዱስ ምሪት ያስፈልጋል። ስንት ልጅ ልውለድ? የመንፈስ ቅዱስ ምሪት ያስፈልጋል። ምክንያቱም እኛ የማን ነን ወገኖቼ? የእግዚአብሔር ነን። የእግዚአብሔር ነን። ስለዚህ ሁሉ ነገራችን እሱ ምን ያደርገዋል? ይመለከተዋል። በገደብ አይደለም ለእግዚአብሔር የምንከፍትለት። ይሄንን ከዚህ ይሄ እንደዚህ ያንተ ነው፣
ከዚህ ያለው ግን እንዳትነካብኝ አይባልም። ሁሉ ለሱ ምን መሆን አለበት? መሰጠት አለበት። ስለዚህ በመንፈስ ቅዱስ መመራት መለማመድ አለብን። መንፈስ ቅዱስ በውስጣችን ለዘላለም እንዲኖር መጥቷል ብያችኋለሁ ቅድም ስንጀምር። ከብሉይ ኪዳን አማኞች በጣም የተለየ ነው ለኛ እግዚአብሔር በክርስቶስ ኢየሱስ ያደረገልን። በእኛ ውስጥ ምን እንዲያደርግ? ለዘላለም እንዲኖር ነው የተሰጠን። ስለዚህ ሊመራን ይችላል። የሚመራን ደግሞ እየተናገረን ነው፣ በኋላ መጣበታለሁ። ነገር ግን ዮሐንስ 16:13 ላይ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ምን ያደርጋችኋል? ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ምን ያደርጋችኋል? ይነግራችኋል። እርሱ ያከብረኛል፣ ለኔ ካለኝ ወስዶ ይነግራችኋል። ግን ምን ያህሎቻችን በእርሱ ለመመራት ፈቃደኞች ነን? ይሄ እኮ ከመንፈስ ቅዱስ ጋር ወይም ከጌታ ጋር ያለን ህብረት ይወስነዋል። የምትተማመኑበት ከሆነ ምራኝ ትሉታላችሁ። አለበለዚያ ግን ሪዘርቭ ነው የምትሆኑት አይደል? ምክንያቱም እግዚአብሔር መርቶ ደግሞ ጉድ ቢሰራኝስ አይደል? የማልችለው ሁኔታ ውስጥ ቢያስገባኝስ አይደል? አለን እኮ ጥርጣሬዎች እኮ አሉን። ይሄን ሁሉ እኔ በራሴ ባረገው ይሻለኛል ብለን እኮ የምንላቸው ነገሮች አሉ። ግዴላችሁም መንፈስ ቅዱስ ከኛ በላይ አዋቂ ነው። እሱ ለኛ ከሚመች እኛ ከምናስበው የበለጠ ምቾት ነገር ውስጥ ያስገባናል እንጂ ሊያሰቃየንና መከራ ውስጥ ሊያስገባን አይደለም ይመራል። የተሻለ ነገር እያየ ግን ምን ያደርገናል? ይመራናል። በሐዋርያት ሥራ ምዕራፍ 16 ላይ ጳውሎስ ስትመለከቱ ጳውሎስ የወንጌልን አገልግሎት ለማገልገል በየስፍራው ይንቀሳቀስ ነበር እና በየስፍራው በሚንቀሳቀስበት ጊዜ የመንፈስ ቅዱስን ምሪት እየጠየቀ ነበር ጳውሎስ የሚንቀሳቀሰው። እና በጣም የሚገርም ነገር መንፈስ ቅዱስ ሲናገረው እንመለከታለን። እሱ ክፍል ሄደን ብናነበው ደስ ይለኛል። ሐዋርያት ሥራ ምዕራፍ 16 ላይ ነው ያለው። ከቁጥር 6 ጀምሮ እንደዚህ ይላል። በእስያም ቃሉን እንዳይናገሩ በማይነር ኤሽያ በሚባለው በዚያን ጊዜ በዚህ በሚድል ኢስት አካባቢ ባለው አገራቶች ነው የተዘዋወረ ሲያገለግል የነበረው። ኤሽያ የሚለው እሱ ነው። አሁን እንደምታውቁት ኤሽያ በሚለው አካባቢ ሳይሆን በሚድል ኢስት አካባቢ ማይነር ኤሽያ ተብለው በሚጠሩት ሀገሮች ላይ እየተዘዋወረ በሚያገለግልበት ጊዜ ነው። እና በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርጊያና በገላትያ አገር አለፉ። ከለከላቸው ማለት ምን አደረጋቸው ማለት ነው? መራቸው እኮ ማለት ነው። ግን ምኑን እንዳይናገሩ ነው የከለከላቸው? አይገርማችሁም? ቃሉን እንዴ ቃሉን እንዳንናገር መንፈስ ቅዱስ ይከለክለናል እንዴ? ይከለክላል። ጊዜውና ሁኔታው እሱ ሁሉን ነገር ስለሚያውቅ የደረሰ ራይፕ የሆነ የሰው ልብ እንዳለ እንደሌለ ስለሚያውቅ ሊከለክል ይችላል። ለጊዜው ጊዜው ካልሆነ ሊከለክል ይችላል። እና ተከለከልኩ ነው የሚለው ጳውሎስ እዚህ ጋር። ከዛ ቁጥር 7 ላይ በምስያም አንጻር በደረሱ ጊዜ ከዛ ሲከለከል ወደ ቢታንያ የሄዱ ዘንድ ሞከሩ። የኢየሱስ መንፈስ አሁንም ምን አላላቸው? አልፈቀደላቸው። መንፈሳዊ ስራ ለመስራት ነው ወገኖቼ። ተመልከቱ። ዛሬ እኮ እንመስክር ብለን እንወጣለን አይደለም? ግን የመንፈስ ቅዱስ ምሪት ያስፈልጋል ለምስክርነትም። የመንፈስ ቅዱስ ምሪት ያስፈልጋል። በምሪት ከሄዳችሁ ውጤታማ ነው የምትሆኑት። እግዚአብሔር ከእናንተ ጋር አብሮ ይሰራል። እና አሁንም አልፈቀደላቸውም። በሚስያም አጠገብ አልፈው ወደ ጢሮአዳ ወረዱ። ራእይም ለጳውሎስ በሌሊት ታየው። አንድ የመቄዶንያም ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበረ። ራእዩንም ካየ በኋላ ወዲያው ወደ መቄዶንያ ልንወጣ ፈለግን፣ ወንጌል እንሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናል። አሁን አገኛያችሁ። እግዚአብሔር አሁን መንፈስ ቅዱስ አሁን ምን እያደረገው ነው? እየመራው ነው። ራእይ ያሳይቶታል። ወዴት ነው መሄድ ያለበት? ወደ መቄዶንያ ሄዶ በዛ መስበክ፣ የእግዚአብሔርን ቃል መናገር፣ ማወጅ እንዳለበት ምሪት አገኘ። ወገኖቼ ምን ያህል የመንፈስ ቅዱስን ምሪት ተለማምደናል?
ምን ያህል ይመራናል? ዛሬ ለምናደርጋቸው ትላልቅ ውሳኔዎች ሲጀመር ምራኝ ብለን እንጠይቀዋለን እንዴ? ምራኝ ብለን እንጠይቀዋለን? ሊጠየቅ ያስፈልጋል። መንፈስ ቅዱስ ለሚጠይቀው ሁሉ ምሪትን ምን ያደርጋል? ይሰጣል። ችግራችን እኮ ስለማንጠይቀው ነው። ድምፁንም ሊያሰማን ሊመራን ነው ያዳነን አይደለም? ጌታ ኢየሱስ ክርስቶስ ሲናገር ምን አለ? በጎቼ አለ ምንን ይሰማሉ? ድምፄን ይሰማሉ። ስለዚህ እየተናገረ ሊመራን ይችላል። እያሳየ ሊመራን ይችላል። ድምጽ መስማት ለስፔሻል ፐርሰን የተሰጠ አይደለም፣ ለበጎች የተሰጠ ነው። አሜን። በጎች የሆናችሁ ሁላችሁ ድምጹን የመስማት መብት አላችሁ። ድምጹን እያሰማ በድምጹ መንፈስ ቅዱስ ሊመራን ይገባል። እግዚአብሔር የተመሰገነ ይሁን። ስለዚህ የምሪት ጉዳይ በቀላሉ የሚታይ አይደለም። በሕይወታችን ላይ ዋነኛውን ስፍራ ሊይዝ የሚገባው ነው። ያለ እግዚአብሔር ምሪት ምንም ነገርን አታድርጉ። በብሉይ ኪዳን ያሉ የእግዚአብሔር ሰዎች እንኳን እነ ዳዊትን ተመልከቱ። ዳዊት በሚያደርገው በማናቸውም እንቅስቃሴ የእግዚአብሔርን ምን ይጠይቅ ነበር? ምሪት ይጠይቅ ነበር። እግዚአብሔር ሆይ ጠላቶቼን ለመዋጋት ልውጣን? እየደጋገመ ይህንን ጥያቄ እግዚአብሔርን ሲጠይቀው እንመለከታለን። እግዚአብሔርም ደግሞ መጥቶ ይነግረዋል፣ ውጣ፣ እንደገና ደግሞ አትውጣ። እግዚአብሔር የተመሰገነ ይሁን። ወገኖቼ ምን ያህል ዛሬ ለመመራት ፈቃደኞች ነን? በመንፈስ ቅዱስ የተሰጠን መንፈስ ቅዱስ እኮ ሶቪኒየር አይደለም። በቃ በውስጣችን እንደው አለኝ መንፈስ ቅዱስ በቃ ኖ። ከዛ ያለፈ ነገር መንፈስ ቅዱስ በእኔና በእናንተ ውስጥ ለማድረግ ይፈልጋል። እግዚአብሔር በመንፈሱ በእኔና በእናንተ ውስጥ ከዛ ባለፈ መልኩ መስራት ይፈልጋል። ግን የተሰጠ ሕይወት ከእኔና ከእናንተ ይጠበቃል። ምራኝ ማለት መታዘዝ፣ ለሱ ሕይወታችንን ማቅረብ፣ ከሱ ጋር ፌሎሺፓችንን ማጠንከር። ምን ያህል መንፈስ ቅዱስ እናውቀዋለን? እግዚአብሔር እናውቀዋለን አይደል? ኢየሱስ እናውቀዋለን። መንፈስ ቅዱስን ምን ያህል እናውቀዋለን? የመንፈስ ቅዱስን አጋዥነትና ምሪት እሱ በእኛ ሕይወት እንዲሰራ ምን ያህል እንፈቅድለታለን? ወይስ በውስጣችን አድሮ እያለ ስቲል እንደ እንግዳ ነው? አናውቀውም። እግዚአብሔር ግን ዛሬ በውስጣችን ባሳደረው መንፈሱ በእኔና በእናንተ በኃይል መጠቀም ይፈልጋል። ሌላው በሶስተኛ ደረጃ የምንመለከተው መንፈስ ቅዱስ ወይም ቅባቱ በሕይወታችን ሲመጣ የሚሰራው ስራ የጸጋ ስጦታን መስጠት ነው። የጸጋ ስጦታን ምን ማድረግ ነው? መስጠት ነው። የጸጋ ስጦታን የሚሰጠን መንፈስ ቅዱስ ነው እንጂ እኛ እንደፈለግነው ፒክ የምናደርገው ነገር አይደለም። ሁላችሁም እንደምታውቁት በቆሮንቶስ ላይ የተጠቀሱት 9 የጸጋ ስጦታዎች አሉ አይደል? 9 የጸጋ ስጦታዎች። እነዛን የጸጋ ስጦታዎች ለአማኝ ወይም ለዳነ ክርስቲያን እያከፋፈለ የሚሰጠው ማን ነው? መንፈስ ቅዱስ ነው። እኔ እንደፈቀድኩት አይደለም። ጳውሎስ ሲናገር አንድ ሐሳብ ተናግሯል። ስለ ፍላጎት፣ ስለ መሻት። ትንቢት መናገርን ምን አድርጉ አለ? በብርቱ ፈልጉ። ኦኬ፣ መፈለግ ትችላላችሁ። ይሄን መጠየቅ፣ ጌታ ሆይ የትንቢት ስጦታን ስጠኝ ብላችሁ መጸለይ ትችላላችሁ። መንፈስ ቅዱስ ከፈቀደ ምን ያደርጋል? ይሰጣችኋል። ጳውሎስ ይሄንን ስላበረታታ ማለት ነው። ከዚህ ውጪ ግን 9 የጸጋ ስጦታዎች ለአማኞች ለዳነው ክርስቲያን እያከፋፈለ የሚሰጥ ማን ነው? መንፈስ ቅዱስ ነው። እናንብበው እሱን ክፍል ሄደን እዚህ ላይ ተጽፏል መሰለኝ። ነገር ግን መንፈስ ቅዱስን መግለጥ ሲጀመርም በእነዚህ ስጦታዎች የሚከበረውና የሚገለጠው ማን ነው? ኢየሱስ ወይም ደግሞ መንፈስ ቅዱስ ነው። የጸጋ ስጦታዎች ሰውን የሚያከብሩ አይደሉም። ሰውን ለማክበርም አይደለም መገለጥ ያለባቸው። የጸጋ ስጦታዎች በመጀመሪያ
መንፈስ ቅዱስን ኢየሱስን ማሳየትና ማክበር መቻል አለባቸው። ከዚህ ውጪ የሆነ የጸጋ ስጦታ የተሳሳተ ነው ወይም ደግሞ ዓላማውን የሳተ ነው። ማንን ማክበር አለበት? ኢየሱስን፣ መንፈስ ቅዱስን ነው መግለጥ ያለበት። ስለዚህ ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብ መናገር፣ እናንተ ቁጠሩት እንግዲህ 9 ናቸው የተዘረዘሩት። በሶስት ዋና ዋና አርስቶች ሊከፈሉ ይችላሉ። አንደኛው የመናገር ስጦታ በሚል፣ ሌላው ደግሞ ግሩፕ የፈውስ ስጦታ ወይም የኃይል ስጦታ በሚል፣ ሌላው ደግሞ ጥበብን ወይም መለየትን የመናገር ስጦታ ብላችሁ በሶስት ዋና ዋና አርስቶች 9ኙን ልትከፋፍሏቸው ትችላላችሁ። እና ለአንዱ ጥበብን መናገር በመንፈስ ምን ያደርገዋል? ይሰጠዋል። ለአንዱም በዚያው መንፈስ ምን ይሰጠዋል? ዕውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራትን የማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን ምን ማድረግ መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን ምን ማድረግ መተርጎም። ይህን ሁሉ ግን አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። በማን ፈቃድ ነው የሚደረገው? በመንፈስ ቅዱስ ፈቃድ ነው የሚደረገው። እኔ እንደፈለኩኝ ፒክ የማደርገውና የምጠቀምበት ነገር አይደለም። በእኔ ህይወት ላይ ተአምራትን አድርጌ አላቅ ይሆናል። መንፈስ ቅዱስ ግን ከፈለገ በእኔ ህይወት ተጠቅሞ ምን ማድረግ ይችላል? ተአምራት ማድረግ ይችላል። ልዩነቱን አያችሁት? መንፈስ ቅዱስ በውስጣችን ሲመጣ ሲገባ ስንቱን ስጦታ ነው ይዞ የገባው? ስንት? ሁሉንም 9ኙንም ስጦታ ይዞ ነው በውስጣችን መንፈስ ቅዱስ የገባው። ነገር ግን ለእያንዳንዳችን እንደሚያስፈልገው ምን ያደርገናል? እያካፈለ ይሰጠናል። ግን ሲሪየስ ታይም ወይም ክሪቲካል ታይም ቢያጋጥም ያላችሁት እናንተ ብትሆኑ የታምራት ስጦታ ባይኖራችሁ መንፈስ ቅዱስ በእናንተ ውስጥ ታምራትን ማሳለፍ ይችላል አይችልም? ይችላል። ቅዱሳን የምለው ነገር ግልጽ ነው አይደለም? ምክንያቱም ስጦታዎችን ሁሉ ይዞ የገባው በእኔና በእናንተ ውስጥ ማን ነው? መንፈስ ቅዱስ ነው። ባይዘው ፍሬዎችንም ሁሉ ወደ ውስጣችን ይዞ ገብቷል። እሱን ዛሬ አንመለከተውም፣ በሚቀጥለው ሳምንት እናያለን። ስለዚህ የጸጋ ስጦታን በውስጣችን ይዞ ገብቶ ሰጥቶናል፣ አከፋፍሎናል። ግን ዛሬ እንደ ተቀበለ ሰው እኮ አይደለንም አይደል? በቤተ ክርስቲያን ውስጥ እንደ ተቀበለ ሰው ነን አይደለንም አይደል? ተሰጥቶናል እኮ። ወይ አላወቅነውም፣ ወይ አልተረዳነውም፣ ወይም ደግሞ እየሰማን እየተቀበልን ያንን የጸጋ ስጦታ የሰጠንን እያወቅን ደግሞ ምን ይዞናል? ፍርሃት፣ የተለያዩ ነገሮች ይዘውናል። ወገኖቼ ቤተ ክርስቲያን እንነሳ። በተሰጠን ነገር በድፍረት እግዚአብሔር በውስጣችን ባስቀመጠው ነገር ምን ማድረግ እንጀምር? ማገልገል እንጀምር። ካልተጠቀማችሁበት እኮ መንፈስ ቅዱስ ምን ያደርጋል? ያልፋል እኮ። ዛሬ ካልታዘዝከው ይታገሳል። 1 ቀን፣ 2 ቀን፣ 3 ቀን። ከዛ በኋላ መንፈስ ቅዱስ የሚታዘዝ ሰው ነው የሚፈልገው። እየሰማችሁኝ ነው? መንፈስ ቅዱስ ለሁላችሁ ስጦታን አካፍሏችኋል እያልኩ ነው። ያልተሰጠው ሰው የለም። ምክንያቱም የጸጋ ስጦታን ይዞ ነው መንፈስ ቅዱስ በአማኞች ህይወት ውስጥ የገባው። ስለዚህ እሱ እንዳካፈለን እንደዛው እንደተሰጠን የጸጋ ስጦታ ምን ማድረግ መቻል አለብን? ማገልገል። አትፍሩ፣ አይዟችሁ። ሰው እኮ ሊሳሳት ይችላል፣ ምንም አይደል። ግን ከስተት መማር ደግሞ አንድ ነገር ነው። አንድ እግዚአብሔር ሰው ሲናገር መንፈስ ቅዱስ የትንቢት ስጦታ ሰጥቶኝ በተንበይ ጀመርኩኝ አለ እና እየተነበይኩ ያለው ግን የማደርገው አንድ ሮንግ ነገር ነበር አለ እና ትንቢት ስናገር በቃ ወንበሩ አይቀር ጠረጴዛው አይቀር ስብርብሩ ነው ማውጣው አለ። በኢሞሽናል ሆኜ ነበር የምናገረው አለ። ግን እየተማርኩ መንፈስ ቅዱስ እያሰለጠነኝ ሲመጣ አሁን እንደ ንግግር ነው ትንቢቱን በቃ ምንም እንትን ሳልል ሪላክስ ሆኖ ከውስጥ ይፈሳል አለ
እና ምን ትሆናላችሁ እያልኳችሁ ነው። መንፈስ ቅዱስ ያሰለጥናችኋል። ችግር የለም። አሁን ባላችሁበት ሁኔታ ምን አድርጉት? የሰጣችሁን የጸጋ ስጦታ ተጠቀሙበት፣ አውጡት። የተሰጠው ለቤተ ክርስቲያን ነው፣ ለአካሉ ነው የተሰጠው። በምትሰበሰቡበት ጊዜ አለ እኮ ጳውሎስ፣ ለአንዱ ምን ተሰጥቶታል? ትምህርት፣ ለአንዱ ደግሞ የእግዚአብሔር ቃል፣ ለአንዱ መዝሙር፣ ለአንዱ ትንቢት መናገር። ይሄ ሁሉ የሚከናወነው በሚሆንበት ጊዜ ነው አለ፣ በምትሰበሰቡበት ጊዜ። በቤተ ክርስቲያን ውስጥ እግዚአብሔር ያስቀመጠው የመንፈስ ቅዱስ የጸጋ ስጦታ አለ፣ መገለጥ አለበት ወገኖች። አናዳፍ ነው፣ አንያዘው። እግዚአብሔር ይህንን መልእክት በውስጤ ሲያስቀምጥ ብዙ ሰዎች ሰጥቻቸው ይዘውታል የሚል በመንፈሴ ላይ ከበደ። እየፈሩ እየተናገርኳቸው ብዙ ሰዎች ይዘውት ተቀምጠውታል፣ አፍነውታል፣ አዳፍነውታል የሚል መልእክት በመንፈሴ ላይ ከባድ ሆኖ መጣ። ወገኖቼ ዛሬ ነግራችኋለሁ፣ እኔም እናንተም በእግዚአብሔር ዘንድ ተጠያቂ እንዳንሆን ወይም እግዚአብሔር ከኛ አልፎ በሌላ እንዳይጠቀም መታዘዝ ይሻለናል። አሜን። እንታዘዛለን። አሜን። እግዚአብሔር ያን ጊዜ በብዛት በእኛ መጠቀም ይጀምራል። በብዛት በእኔና በእናንተ ህይወት ማለፍ ይጀምራል። መታዘዝ ይብዛልን። አሜን። ሌላው በአራተኛ ደረጃ የምንመለከተው፣ ሰዓቴ እየሄደ ነው፣ ቶሎ ብዬ ልጨርስ። በአራተኛ ደረጃ የምንመለከተው ቅባቱ በህይወታችን ላይ ሲሆን ወይም መንፈስ ቅዱስ በህይወታችን ላይ መስራት ሲጀምር የሚታይብን ነገር ሌላው መማለድ ነው። መማለድ። ብዙ የሚማልዱ ሰዎች እንዳሉ አውቃለሁ። በኋላ ጊዜ ካለኝ ለነዛ ሰዎች መጸለይ እፈልጋለሁ። በቤተ ክርስቲያን ውስጥ የሚማልዱ ሰዎች ቤተ ክርስቲያንን ቀጥ አድርገው የሚይዙ የቤተ ክርስቲያን የጀርባ አጥንት ናቸው። አይጥፉብን። አሜን። የመማለድ መንፈስ ያላቸው ሰዎች ከቤተ ክርስቲያን አይጥፉ። እነሱ ናቸው በቤተ ክርስቲያን ውስጥ ቤት ጋር እንደጎደለ በመንፈስ አይተው በመጀመሪያ የሚደርሱት። በምናቸው? በጸሎታቸው። የሚያንጹትና የሚገነቡት የጠላትን ሥራ የሚያፈርሱት አስቀድመው ተመልክተው እነኚህ የሚማልዱ ሰዎች ናቸው። እና ይህንን ሥራ ደግሞ የሚሰራው ይሄው የተቀበልነው ቅባት መንፈስ ቅዱስ እንደሆነ ይናገራል። በሮሜ 8:26-27 ላይ እንደዚህ ይላል፣ እንዲሁም ደግሞ መንፈስ ድካማችንን ምን ያደርጋል? ያግዛል። እንዴት እንደምንጸልይ እንደሚገባን ምን አናደርግም? አናውቅም። አይገርማችሁም? መጸለይ አውቃለሁ ነው እኮ የምንለው አይደል? መጸለይ እችልበታለሁ፣ በአማርኛም እጸልያለሁ፣ በልሳንም እጸልያለሁ። ረጅም ጸሎት ለመጸለይ ከፈለጋችሁ ባይዘዌ በልሳን መጸለይ ነው። ምክንያቱም በመንፈስም መጸለይ ከፈለጋችሁ በምን መጸለይ ነው? በልሳን መጸለይ። ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅም። ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ። ስለ ቅዱሳን ምን ያደርጋል? ይማልዳል። ዋው! ፐርፌክት የሆነ ጸሎት። ምን አይነት ጸሎት? እንደ እግዚአብሔር ፈቃድ የሚጸለይ ጸሎት። መጸለይ ትፈልጋላችሁ? ለመንፈስ ቅዱስ ፍቀዱለት። በውስጣችሁ ምን እንዲያደርግ? እንዲማልድ ስለ ቅዱሳን ሁሉ። በእርግጥ ለዚህ እንዳልኳችሁ የተሰጡ ሰዎች አሉ፣ የተሰጣቸው ሰዎች አሉ። ቅባት ነው። ለዚህ የተለዩ ሰዎች አሉ። ሆኖም ግን በሁላችንም ውስጥ ደግሞ ይሄ መንፈስ ምን ሊያደርግ ይችላል? መስራት ይችላል። እስከፈቀድን ድረስ ራሳችንን ለሱ እስከሰጠነው ድረስ ይሄ መንፈስ በተሰጡ ሰዎች ሁሉ ውስጥ ሆኖ ምን ማድረግ ይችላል? መስራት ይችላል፣ መማለድ ይችላል፣ መቃተት ይችላል። አሜን ወገኖቼ። እግዚአብሔር እንደዚህ በዚህ አይነት ቅባት የተቀቡ ሰዎችን ማላጆችን በቤቴል ቤተክርስቲያን በክርስቶስም ቤተክርስቲያን ውስጥ ያብዛልን። አሜን። እነዚህ ናቸው እኮ በቃ የጠላትን ሥራ እየተከታተሉ የሚያፈርሱ ቤተክርስቲያንን የሚያንጹ ለወደቀው መነሳት ምክንያት የሚሆኑ ወደ ኋላ ላፈገፈገው መመለስ
ምክንያት የሚሆኑ እንዲህ አይነት ሰዎች ናቸው። በእንዲህ አይነት የተቀቡትን ሰዎች እግዚአብሔር በቤት ውስጥ ያብዛልን። አብርሃምን ስትመለከቱት በብሉይ ኪዳን ያለ ሰው ነው። በብሉይ ኪዳን ያለ ሰው ነው። መንፈስ ቅዱስ ይመጣበታል ይሄድበታል ብያለሁ። በብሉይ ኪዳን ለዘላለም እንዲኖር አልተሰጠም። ነገር ግን ማላጅ ነበረ እና ሲማልድ ስለ ወንድሙ ምን አለ? እግዚአብሔር ሆይ በፊት አንድ ጊዜ ቆሜያለሁና ያን ከተማ ታጠፋዋለህ እንዴ ዝም ብለህ? 50 ሰው 50 ጻድቅ ቢገኝ እባክህ እግዚአብሔር አለ። እግዚአብሔር 50 ሰው ከተገኘ አላጠፋም አለ። 50 ሰው የለም እግዚአብሔር ያውቃል 50 ሰው እንደሌለ አላጠፋም አለ። ከዛ አብርሃም አሁንም አላቆመም እንዴ ምናልባት 50 ሰው ካልሆነስ ከዛ በታች ከሆነስ ሊጠፋው አይደል? እግዚአብሔር ሆይ እየቀነሰ መጣ። 30 ሰው 10 ሰው ምናምን ቢገኝ እያለ ሲማልድ እግዚአብሔር ምን አለልም አለ? አላጠፋም አለ። ለአብርሃም ማለለት እና ሎጥና ቤተሰቦቹን ከአብርሃም መማለድ የተነሳ ከሰዶም እሳት ውስጥ ምን አደረጋቸው? አስመለጣቸው። አያችሁ የሚማልዱ ሰዎች ምን አይነት ስራ እንደሚሰሩ? ከእሳት ሰዎችን ያወጣሉ፣ ከገሃነመ እሳት። ያን ጊዜ ከተፈጥሯዊ እሳት እግዚአብሔር ካመጣው ቁጣ ጥፋት ነው። ዛሬ ደግሞ ከመንፈሳዊ እሳት በምድርም በላይም ከሚጠብቃቸው እሳት ማስመለጥ የሚችሉ እነዚህ የሚማልዱ ሰዎች ናቸው። አብርሃም ያንን ያደረገው የሎጥንና ቤተሰቡን አዳነ። ሙሴን ተመልከቱት። ሙሴ የሚገርም ሰው ነው። እስራኤል እየበደለ እግዚአብሔርን በድሎ እግዚአብሔርን በመደጋጋም እያሳዘነ እሱ ግን ምን አለ? እግዚአብሔር ሆይ ባክህን ይቅር በል፣ እግዚአብሔር ሆይ ባክህን ማር፣ እንደውም ይህን ህዝብ ከምታጠፋ እኔን ከህይወት መዝገብ ላይ ምን አድርገኝ? ደምስስ፣ ስሜን ደምስሰው። ዋው ምን አይነት ህይወት ነው ያለው! እግዚአብሔርም ኖ ያንተን ስም አልደመስስም፣ ህዝቡን ምን አደርጋለሁ? ይቅር እላለሁ አለ። እግዚአብሔር ህዝቡን ማረ። ኢየሱስ ክርስቶስ ራሱ በስጋ ወራት እንደምታውቁት በመስቀል ላይ ተሰቅሎ በመጨረሻው ሰዓት እያጣጣረ ያለ ምንድነው ያለው? የሚያደርጉትን አያውቁምና ይቅር በላቸው። ዋው ከጌታችን ህይወት እኮ የምንማረው ይሄንን ነው። የምን ህይወት? የይቅርታ ህይወት። ክርስቲያን ይቅር ሳይል ለደቂቃ መቆየት የለበትም። ለደቂቃ ቆይታችሁ እንዳታድሩ ይቅር ካለ ማለት ጋር። እኔ ይቅር ካላልኩኝ እንቅልፍም አይወስደኝም። ይኸው ባለቤቴ ታውቃለች። ይቅር ካላልኩኝ መተኛት አልችልም። እግር ላይ መውደቅ አለብኝ ይቅርታ ጠይቄ ለመገላገል፣ እፎይ ለማለት፣ ጥሩ እንቅልፍ ለመተኛት። ወገኖቼ ይቅር ባለ ማለት ስንት ደቂቃ አሁን የምታሳልፉት? ቀናቶች መቼስ እንደማይሆኑ እርግጠኛ ነኝ። ቀናቶች ከሆኑ ችግር አለ። ይቅር ማለት አለብን። ጌታችን ይቅር እንዳለ ለዛውም እሱ እየተሰቀለ እኮ ነው፣ እየተወጋ እኮ ነው፣ እየተበደለ እኮ ነው ይቅር በላቸው ያለው። ይማልድንላል። እኛም እንድንማልድ መንፈስ ቅዱስ በውስጣችን ይህን ስራ ምን ያደርጋል? ይሰራል። ለመማለድ ራሳችን እንሰጣለን። ስለሌላው ምልጃ ስለ ራስ አይደለም። ምልጃ ስለ ራስ አይደለም። ስለማን ነው? ስለ ሌላ ነው። ከኔ ጉዳይ ወጥቻለሁ፣ ወደ ሌላው ነው አሁን እየተዘረጋው ያለሁት። ለእንዲህ አይነት ሰዎች ጌታ እንድጸልይ ሸክም በውስጥ ያምጥቷል። መጨረሻ ቃሉን ስንጨርስ ለእንደዚህ አይነት ሰዎች ጸልያለሁ። እንደዚህ አይነት ሰዎችንም እንዲያበዛልን አብረን እንጸልያለን። ሌላው የምንመለከተው ቶሎ ቶሎ ልበልና የምንናገረውን ይሰጠናል። ቅድም ባነበብኩት ላይ አንድ ጥቅስ ይሄንን የሚናገር ሐሳብ ነበረ። የምንናገረውን ይሰጠናል። ለእነርሱም ለአሕዛብ ምስክር እንዲሆን ስለ እኔ ወደ ገዢዎች ወደ ነገሥታቶች ትወሰዳላችሁ፣ አሳልፈውም ሲሰጧችሁ የምትናገሩትን በዚያች ሰዓት ይሰጣችኋልና እንዴት ወይስ ምን እንድትናገሩ አትጨነቁ። በእናንተ የሚናገር የአባታችሁ መንፈስ ነው እንጂ የምትናገሩት እናንተ አይደላችሁም። ለመልስ አትጨነቁ። መልሱን ማን ይሰጣችኋል? መንፈስ ቅዱስ። በመከራ ጊዜ በዚህን ጊዜ ሐዋርያቶቹ ወደ ፍርድ ቤት ተወስደው እየተጠየቁ እየተገረፉ ወደ ገዢዎች ዘንድ ቀርበው የሚሰቃዩበት መከራ የሚቀበሉበት ጊዜ ነበረ እና በዚህ ክፍል ላይ ማቴዎስ ምን ብሎ ነው የሚጽፍላቸው? ስለምትናገሩት በዛ ጊዜ ምን አትሁኑ? አትጨነቁ።
ምክንያቱም የምትናገሩትን at the spot በዛ ሰዓት አስፈላጊውን ቃልና ንግግር ማን ይሰጣችኋል? መንፈስ ቅዱስ ይሰጣችኋል። by the way ይሄ ዛሬ ለኔና ለናንተም ይሰራል። ዛሬ በሚደርስብን በማና